ብርድ ነው። እሺ እኮ ብርድ ይሞቃል ወይ? የማያውቁት ሀገር ይናፍቃል ወይ? እኮ እስቲ ልበልሽ አንቺ ሀገሬ ላይ ዛሬስ እንዴት ነሽ? ግጥም ተፈለጋችሁ እገጥምላችኋለሁ። የሀገሬ ሰው እንግዲህ ክረምቱ ሲመጣ እንዲጃዳር ጉፍ ነው። እንደዛ ነው እላችኋለሁ። ዝናቡ የለም፣ ብርድ ያለ፣ ውርጫ አለ እላችኋለሁ። አባይዎችዬ ሰላም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አላችሁ አልሐምዱሊላህ። እናንተስ ሀባይዎቼ? አንድ ፍሬ ሀሳብ ያለው ነገር ይዤላችሁ ነው የመጣሁት። ሀሳቡን ደግሞ ድጋፍ እፈልጋለሁ፣ ማጽናናት እፈልጋለሁ። የእናንተን ማንነት ከኔ ጋር ያላችሁን ቀረቤታና ያላችሁን ክትትልነት እፈልጋለሁ ማለት ነው። ይሄን ስላችሁ ድጋፍ ማለት በገንዘብ አይደለም አይደል? በሐሳብ ነው። ድጋፍ ማለት ለሰው ልጅ አሪያ እንድንሆን፣ ለሀገራችን፣ ለአካባቢያችን፣ ለራሳችን አሪያ እንድንሆን ያለውን ነገር ነው የምነግራችሁ ማለት ነው። ስደት ሄዳችሁ ለብዙ ሰው ታስባላችሁ፣ ነገር ግን ራሳችሁን ትጥላላችሁ። ስለናንተ ትንሽ ላውራ ማለት ነው። በነገራችን ላይ ትናንትና የለቀኩት ቪዲዮ ቫይራል ይወጣል ብዬ ነበር ያሰብኩት ማለት ነው። ነገር ግን እንኳን ቫይራል ሊወጣ 50 እንኳን ላይ ካልገባም ማለት ነው። ትገርማላችሁ። ታውት እሺ፣ ችግር የለውም። ለማንኛቸውም እኔ ምንም የሚጎዳኝ ነገር አይደለም። ብቻ ሰው ርዝቁን አያጣም፣ የርዝቄ ናት በቃ ያቺ ብዬ ተዋለሁ ማለት ነው። ምክንያቱም እናንተን ያማከለ ብዬ ስላችሁ ቀንጨብ አድርጌ ሀሳቤን ዝርዝር አላስቀመጥኩላችሁም ስለምትረዱት ማለት ነው። እናንተም ትረዱት አላችሁ ብዬ አንደኛ ስደት ላይ ስትሆኑ ከገንዘባችሁ ቁጥብ ሁኑ፣ ከጉልበታችሁ ቁጥብ ሁኑ። ሀሴታችሁን፣ ሀሳባችሁን፣ አሪያነታችሁን እናንተ ሳታገኙ ሰውን ብትረዱ ወላሂ ነገ ጧት እናንተን የሚረዳ የለም። ኑሯችሁ እያገኛችሁ ሰውንም ስትረዱ በልኩ፣ ቤተሰብም ጋር ስትረዱ በአግባብ ባለው ነገር። ዝም ብሎ ልጅ ጅዳህ ያለች ልጅ አረብ ሀገር ናት ያልፍልኛል አልፎልኛል የሚባል አባባል አለ በአገር ቤት ማለት ነው። እነዛ ነገሮች ዘለቄታ ያላቸው መልሳችሁ ስደት እንዳትሄዱ ነው የምመክራችሁ ማለት ነው። ምክሬን ተቀበሉኝ ነው የምላችሁ። ሀሳብ ታላችሁ በዋትስአፕ በቴሌግራም ላኩልኝ። ስልክ ቁጥሬን ፕሮፋይል ስር ታገኙታላችሁ ማለት ነው ሀባዮች። በነገራችን ላይ ምክንያቱም በቃ ሰፖርት ሁኑ። በቃ ራሳችሁን ሰው ቤት ነን ብላችሁ አጥናኑት። እስኪ ስንቶቻችሁ ናችሁ መውለድ የሚያልፋችሁ? ስንቶቻችሁ ናችሁ ብዙ ነገር እያሰባችሁ ነገር ግን ያንን እያስተነተናችሁ ለማሳለፍ ስትሉ ብዙ ነገር እየሆናችሁ የምትገኙና የምትታዩ አላችሁ። በጣም ግን አላህ ጅዛችሁን ይክፈላችሁ። እኔም አውቀዋለሁ፣ በራሴም ላይ የደረሰ ነገር ነው። ግን ደግሞ አብዛኛውን ደግሞ ለውጥ ላይ የሆናችሁ ሲሆን ያስደስታል ማለት ነው። ትዳር በሚመሰረት ሰዓት እናንተ ያንን ሰው ረድቼዋለሁ፣ ደግፌዋለሁ፣ እከሌ እንዲህ አድርግልኝ ብላችሁ ብትሉ አይን የሚያወጣ የለም። አይን የሚያወጣ ስላችሁ ደግሞ እንደዛ አይደለም ማለት አሁን ለሽግራችን ከፍቶን ቸግሮን ያ ሰው ውለንለታልና ይደርስልናል የሚባል ሰው የለም ማለት ነው። ከራሳችን ይሆን ራሳችንን እየጠበቅ ይሆን እንደሆነ አግባብ ይኖረዋል ማለት ነው። በነገራችን ላይ ደግሞ አንድ መመከራችሁን ምክር አለኝ። ቤት ስትገዙ ያለቀለት ከተባለ ለምሳሌ ጅብሳም ከተደረገ ኤሌክትሮኒክ ገመድ ማድረግ አትችሉም። እነዛን ለምሳሌ እንትን ብላችሁ አስቸክ አስተርጋችሁ አለበለዚያ እንደኔ ደግሞ ንብረታችሁን ላለማባከን ቁጥብ ለመሆን ቦታ ትገዛላችሁ፣ ታታርፋላችሁ። ከዛ በኋላ ደግሞ መልሳችሁ የፈለጋችሁትን ዲዛይን ቤት በራሳችሁ ታሰራላችሁ ማለት ነው። ብዙ ጊዜ ጥያቄ ስለቀረበልኝ ነው ይሄንን ልላችሁ የቻልኩት ማለት ነው። ሊቭ ላይም ስገባ እየጠየቁኝ ነው። የተሰራን ቤት ሰርተን የተሰራን ቤት ስንገዛ የፈራረሰው ይበልጣል። ዲካሙ እንዴት ተደክሞ ያንኑ እኛው ብንሰራ ይሻላል። ደላሎችም አሉ። ምክንያቱም እነዛ ደላሎች ምንድነው መሰላችሁ ስራቸው ምን መሰላችሁ? ይሸጣሉ፣ ያታርፋሉ፣ ቦታ በቅናሽ ይገዛሉ፣ ቤት ይሁን ብለው ያሰራሉ።
የወዛደር የመራጊ የምን ሂሳብ ያወጡና ማለት ነው ትርፋቸውን አስልተው ይሸጣሉ ማለት ነው። ሀባይቦችዬ የዛሬው ሐሳቤ ይሄንን ይመስላል። አላብዛባችሁ። ሐሳብ ታላችሁ ዋነኛው አጀንዳ አሁን የመጣሁት ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ፣ ላይክ አድርጉልኝ። ይሄን ቪዲዮ ስሪልን፣ ይሄን እንፈልጋለን፣ አይ ጥሩ ሐሳብ ነው ይሄ ብላችሁ ድጋፋችሁን ስጡኝ እላችኋለሁኝ። በተረፈ መቅሪብ አዛል እያለ ነው እዚህ እናንተ ጋር ደግሞ ሊል ይችላል። ከመቅሪብ በኋላም ስታዩት ላይክ አድርጋችሁ በቃ ለብዙ ጓደኞቻችሁ ይድረስ ማለት ነው። የሐሳብ ትንሽ የለውም። ብዙ ሐሳቦች ሲጠረቃቀሙ ብዙ መፍትሄ ይገኛል ማለት ነው። መፍትሄ እንደምታገኙበት ነው ተስፋ የሚኖረኝ። ያወዳችኋለሁ፣ አመሰግናለሁ። አሰላሙ አለይኩም።